የቴክኖሎጂ ኢኖቬሽን ወይም ፈጠራ ስራ። የቴክኖሎጂ ፈጠራ የተራዘመ የፈጠራ ጽንሰ ሐሳብ ነው። ፈጠራ ወይም ኢኖቬሽን በደንብ የተገለጸ ጽንሰ ሐሳብ ቢሆንም ለብዙ ሰዎች ሰፋ ያለ ትርጉም አለው እና በተለይም በአካዳሚክና በቢዝነስ ዓለም ውስጥ ብዙ ግንዛቤዎች አሉ። ፈጠራ ወይም ኢኖቬሽን አዳዲስ አገልግሎቶችን እና ምርቶችን በገበያ ቦታ ወይም በሕዝብ ውስጥ ለማዳበር ያልተነሱ ፍላጎቶችን የሚያሟሉ ወይም ከዚህ በፊት ያልነበሩ ችግሮችን ለመፍታት ተጨማሪ እርምጃዎችን መጨመርን ያመለክታል። የቴክኖሎጂ ፈጠራ ግን አጠቃላይ ድርጅቱን የንግድ ሞዴል ከመሸፈን ይልቅ የምርት ወይም የአገልግሎት ቴክኖሎጂ ገጽታዎች ላይ ያተኩራል። ፈጠራ በቴክኖሎጂ ብቻ የሚመራ ሳይሆን በተለያዩ ሌሎች ምክንያቶች ማለትም የገበያ ፍላጎት፣ ማህበራዊና አካባቢያዊ ሁኔታዎች እና የሂደት ማሻሻያዎችን ሊመራ እንደሚችል ግልጽ ማድረግ አስፈላጊ ነው። ፍቺ: የቴክኖሎጂ ፈጠራ ማለት አንድ ድርጅት ወይም ከተዋቀረ ድርጅት ውጪ የሚሰሩ ሰዎች ማለት ነው የቴክኖሎጂ አስፈላጊነት እንደ ፈጠራ ምንጭ ሆኖ የገበያ ተወዳዳሪነትን ለመጨመር ወሳኝ የስኬት መንስኤ ሆኖ የሚታወቅበት ጉዞ የሚጀመርበት ሂደት ነው። የቴክኖሎጂ ፈጠራ የሚለው ቃል ከቴክኖሎጂ ፈጠራ የሚመጣ ወይም የሚመረጥ ቃል ነው። የቴክኖሎጂ ፈጠራ ለቴክኖሎጂ ሲባል በቴክኖሎጂ ላይ የመስራት ስሜትን የሚሰጥ የሚያዳብር ነገር ነው። የቴክኖሎጂ ፈጠራ በምርት ወይም በአገልግሎቶቹ ቴክኖሎጂያዊ ገጽታዎች ላይ በመስራት የንግድ ሥራ ዋጋን ለማሻሻል ያለውን የንግድ ሥራ ግምት በተሻለ ሁኔታ የሚያንጸባርቅ ነው። እነዚህ እድገቶች ከዚህ አዲስ ቴክኖሎጂ ጋር ለሚጣጣሙ የንግድ ሥራ መሻሻልን ያመጣሉ። ከዚህም በላይ በአብዛኞቹ ምርቶችና አገልግሎቶች ውስጥ በስርዓቱ እምብርት ውስጥ አንድ ልዩ ቴክኖሎጂ የሚባል የለም። ምርቱን ወይም አገልግሎቱን ስኬታማ የሚያደርገው የተለያዩ ቴክኖሎጂዎች ጥምረት፣ ውህደትና መስተጋብር ነው። ሂደት ወይም ፕሮሰስ። የቴክኖሎጂ ፈጠራ ሂደት መደበኛ ከሆነ ማለትም በተለምዶ በድርጅት ውስጥ፣ በኩባንያ ውስጥ እና በአንድ የህዝብ አካል ውስጥ ወይም የአስተሳሰብ ሳጥን ውስጥ ወይም በዩኒቨርሲቲ ውስጥ ወዘተ የቴክኖሎጂ ፈጠራ አስተዳደር ወይም የቴክኖሎጂ ፈጠራ አስተዳደር ቲም ተብሎ ሊጠራ ይችላል። የማኔጅመንት ገጽታው የሚያመለክተው ግብአቶችን፣ ውጤቶችንና ገደቦችን የሚያመለክተው ስራ አስኪያጅ ወይም የአስተዳዳሪዎች ቡድን የቴክኖሎጂ ፈጠራ ሂደትን ከኩባንያው ስትራቴጂ ጋር በሚስማማ መንገድ የመምራት ኃላፊነት አለበት። የቴክኖሎጂ ፈጠራ በድርጅት ውስጥ በሚታወቁ መንገዶች መምራት በማይኖርበት አውድ ውስጥ የቴክኖሎጂ ፈጠራ አመራር የቃላት አወጣጥና ጽንሰ ሐሳብን ይመረጣል። በብዙ አጋጣሚዎች በተለይም በጅማሬዎችና በአዳዲስ ስራዎች የቴክኖሎጂ ፈጠራዎች በማይታወቅ አውድ ውስጥ ይከናወናሉ። በስራ ላይ ያለው የቴክኖሎጂ ገደቦች በትክክል አይታወቁምና ስለዚህ ራዕዩን እንዲያሳልጡና ቡድኑን በማሰልጠን የቴክኖሎጂውን ያልታወቀ ክፍል እንዲያስሱ መሪዎችን እንጂ አስተዳዳሪዎችን አይጠይቅም። በንግዶች ውስጥ ፈጠራ የቴክኖሎጂ ዋጋዎች ላይ ተጽዕኖ ያሳድራል። ይህ በቴክኖሎጂ ውስጥ በተፈጠሩ አዳዲስ ፈጠራዎች ምክንያት በገበያ ውስጥ ስራዎችን በቀላሉ እንዲሰሩ ያደርጋል። ባለሀብቶች ገበያውን በለወጡት ፈጠራዎች ምክንያት አዲስ ቴክኖሎጂ ባላቸው ኩባንያዎች ኢንቨስትመንቶች ላይ ትልቅ ትርፍ ያገኛሉ። ምንም እንኳን ከለውጥ ፍጥነት ጋር መሄድ የማይችሉና ከአስቸጋሪ ፈጠራዎች ጋር መላመድ የማይችሉ ኩባንያዎች ብዙውን ጊዜ ራሳቸውን ተንጠልጥለው ይገኛሉ። አዳዲስ ፈጠራዎች ወደ ኩባንያዎች ሲጨመሩ ይህ ደግሞ የኩባንያውን ትርፍ እንዲጨምር ስለሚያደርግ የኩባንያው የአክሲዮን ዋጋ ይጨምራል። የአክሲዮን ገበያው ኩባንያዎች በኩባንያው ውስጥ አክሲዮኖችን በመሸጥ ለኩባንያው ምርት ወይም ስራ ገንዘብ ለማሰባሰብ የሚችሉበት አይነተኛ መላ ነው። አዲስ በተሰበሰበ ገንዘብ ኩባንያዎች ገንዘቡን ወደ አዳዲስ እድገቶች ኢንቨስት ማድረግ ይችላሉ። ይህም ወደፊት የበለጠ ትርፍ የሚያስገኝ ይሆናል። ምንም እንኳን ኩባንያዎች የቴክኖሎጂ ፈጠራዎችን ብዙ ጊዜ የሚለማመዱት ቢሆንም አንዳንዶች በአዲሱ የተለመደ እና በቀድሞው አሮጌው ፋሽን መካከል ወደ ዋና ክፍተቶች የሚመራውን ላለመሆኑ ይወስናሉ። ፈጠራዎች ኩባንያዎችን ይጠቅማሉ፣ ነገር ግን ከእነሱ ጋር የማይላመዱ ሰዎች ከመጠን በላይ ይራመዳሉ። ከፈጠራ ጀምሮ ለተለያየ የገበያ ለውጦች ምላሽ የማይሰጡ ኩባንያን ሊያበላሹ የሚችሉ እድሎችን እንዳያጡ ያደርጋቸዋል። አስተባባሪ የቴክኖሎጂ ፈጠራ ቀጣይነት ያለው ሂደት ነው። በውስጥ ወይም በውጫዊ ስራ ውስጥ ከፈጠራ ጋር እሴትን ለመፍጠር እንደመገንባት በሐሳቡ ሂደት ይጀምርና ለተረጋገጠ የገበያ ፍላጎት ምላሽ በመስጠት አዋጪ የሆነ ምርት ወይም አገልግሎትን በማስተዋወቅ ያበቃል። በፖርትፎሊዮ አስተዳደርና በአፈጻጸም ክትትል ላይ በመመስረት የቬንቸር አስተዳደር ምን የቴክኖሎጂ አቅጣጫዎችን መውሰድ እንዳለበት ለመወሰን መመሪያ ይሆነዋል። በውስጣዊና በውጫዊ የገንዘብ ድጋፍ የተደገፈ በስራ ፈጣሪ ወይም በኢንተርፕረነር መንፈስ የሚመራ ነው። ፈጠራን፣ ችግር ፈቺነትን እና የግንኙነቶችን ሁኔታ ለማቀጣጠል ትብብርን፣ አመለካከቶችና ግብአቶችን ያበረታታል። ንግዶች በራሳቸው ላይ ተጨማሪ ኢንቨስት እንዲያደርጉ ያስችላቸዋል። ይህም በንግዶች ውስጥ እድገትን የሚያመጣ ይሆናል።
በቴክኖሎጂ እድገቶች ብቻ የሚመራ ሳይሆን በኢኮኖሚ፣ በፖለቲካ፣ በአካባቢውና በስነ ምግባራዊ ጉዳዮች መካከል ባለው መስተጋብር ጭምርም ነው። ይጨምራል። በውጤቱ ማህበራዊና ፖለቲካዊ ለውጦች ይገኛሉ።